እንግዲህ በሰሞን ሳውዲ አረቢያ ላይ አረቡን ስለገደለው ሀበሻ እጅግ በጣም የተለያየ ሀሳብ አስተያየት እየሰጣችሁ ነበረ ብዙዎቻችሁ ማለት ነው። እሱም እንግዲህ ምንድነው ቲክታክም ዩቲዩብም የተለያየ ቪዲዮ የምንሰራ ልጆችም በጣም እየተሳደባችሁ እያየሁኝ ነበረ ማለት ነው። እሱም ወገናችሁን አሳልፋችሁ ሰጣችሁ ለምን ወገናችሁን በዚህ ልክ እያላችሁ ነበረ ምክንያቱም ሀበሻ ነው ስትሉ ነበረ። እዚህ ጋር እኮ ማለት ነው እናንተ የሚገልን ሰው እያበረታታችሁ ነው ያላችሁት ባይ ዘ ዌይ ማለት ነው። ያጋጥማል ትዕግስቱ አልቆ ነው ምናምን 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 የምትሉ ሰዎች አይምሯችሁ አይሰራም እዚህ ጋር ማንም ሰው አረብ ቤት የሚሰራ ሰው ሁሉም ተመችቶት አይደለም የሚሰራ የፈለገው ነገር ብትኖሩ ከአረብ ቤት ጥፋት ካጠፋችሁ እናንተን ከመናገር ወደኋላ አይሉም። እና ያኔ በቃ የሆነ የሚሰማችሁ ነገር አለ ግን ደግሞ የትናንትናውን ደግሞ ቆም ብለን አስበን እዚህ ጋር ማለፍ አለብን። ገብቷችኋል? ስለዚህ እኛ አሁን ወንድማችን አሳልፈን ለመስጠት አይደለም አንደኛ ነገር መቀጣጫ ነው እኛ አሳልፈን ባንሰጥም እንኳን ሳውዲ ህጋቸው በጣም የጠበቀ እንደሆነ ሁላችንም እናውቃለን ለራሳቸው ዜጋ ራሱ አይሆኑም። ሶ ግን እዚህ ጋር እናንተ የምታበረታቱት ገዳይን እያበረታታችሁ ያላችሁ ሰዎች ትክክለኛ አይምሯችሁ አይሰራም። ምክንያቱም እዚህ ጋር ይሄ ልጅ ለምሳሌ እሺ ሳውዲ ሰው ገድሏል። እንግዲህ ተውት በመጀመሪያ ስለማምለጡ አለማምለጡ እንመጣበታለን ነገር ግን እኔ ህጋቸው በጣም ነው ደስ ያለኝ መገደል አለበት ምክንያቱም ሀበሻ ቢሆንም እኔ ችግር የለውም። ለምን እዚህ ጋር እኮ እንደምታዩት ኢትዮጵያ ላይ እያያችሁ ነው ህፃናቶች እየተደፈሩ አዛውንቶች በየጊዜው ነው አይደለ ሴቶች የሚደፈሩት ህግ ስለሌለ ነው። ገብቷቸዋል? እንደዚህ ህግ ቢኖር ግን እንደዚህ አይነት ነገር አያደርጉም ነበረ። እንደዚህ አይነት ነገር አያደርጉም ነበር በጭራሽ ሊሆን መስራትም አይፈልጉም። ነገር ግን ሀገራችን ህግ እንደሌለ ስለሚያውቁ የፈለጋቸውትን ይደፍራሉ መድፈርም ሳያንሳቸው የተለያየ በጣም የሚዘገንን የሚያስጠላ ድርጊት እያየን ነው አስባችሁታል? ስለዚህ እኔ ይሄ ነገር እናንተ እንደዚህ ስለምንኛው ማሽቃበጭ እንደምታወሩ አላውቅም። እናንተ አሽቃባጮች ወንድማችሁን አሳልፋችሁ በተለይ ቲክታክ ላይ በጣም ብዙዎች ናቸው የምትሰደቡ። አሁን ደግሞ ልጁ አምልጧል አላመለጠም ምናምን የሚለው እንግዲህ ልጁ አምልጧል እያላችሁ ደግሞ በሙዚቃ በጣም ይሞክረኛ የበላይ ዘር ነኝ ምን ሰው ስለገደለ ነው እንዴ የበላይ ዘር እኔ ግርም ትሉኛላችሁ አንዳንድ ሰዎች ማለት ነው። ሰው መግደል እኮ የበላይ ዘር አይደለም። እና ደግሞ እናንተ አሁን ስለማምለጡ ምናምን እጅግ በጣም ብዙ ልጆች ደስ ያላችሁ ልጆች አላችሁ ተመስገን ለእናቱ ምናምን ምናምን እያላችሁ ነበረ። አሁን እዚህ ኢትዮጵያ ሰው ገድሏል ነገ ደግሞ ኢትዮጵያ እዚህ አይ ሚን አረብ ሀገር ሰው ገድሏል። ኢትዮጵያም ሰው ይገድላል ምክንያቱም እናንተም አበረታታችሁታል ጎበዞች ስለሆናችሁ ማለት ነው። እንጂ እኔ ምንም አላበረታታም እንደዚህ አይነትን ሰው ማለት ነው። ይቅርታ አድርጉልኝና እና በሙዚቃ እያደረጋችሁ እያቀነባበራችሁ የት ናችሁ አሽቃባጮች የት ናችሁ ምናምን 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 እያላችሁ ነበረ። ባይ ዘ ዌይ ይሄ ልጅ እንግዲህ ሰው ገድሏል ግን ሙሉ ጅዳ በተፍተሽ እየተጨናነቀ ነው። መኪና እያስቆሙ ምናምን ምናምን የሰው ልጅ ህጋቸው በጣም ከባድ ነው። አሁን እንግዲህ ይሄ ኢትዮጵያ ስላጠፋ ሁሉም አንድ መስሎ ነው የሚታያቸው ይሄን ታውቃላችሁ አይደል? ይሄን ብቻ መልሱ ማለት ነው እናንተ እንትን የምትሉ ማለት ነው አሽቃባጭ ምናምን እያላችሁ ይቅርታ አሽቃባጭ ምናምን ምናምን እያላችሁ የምትሳደቡ ሰዎች ማለት ነው ይሄን ብቻ መልሱልን የምር ይሄን ከመለሳችሁልን ይበቃል። አሁን ብዙዎች ያዛ ቤት አሉ። ስራ አጥተው የተቀመጡ አሉ። ስለዚህ እነሱ ነው እያፈሱ የሚወስዷቸው ህፃናቶች አሉ። አንድ ባጠፋው እና አሁን እናንተ የምታበረታቱት ይሄን ልጅ ከምኑ ላይ ነው የምታበረታቱት? የእውነት እኔ አንዳንዴ በጣም ግርም ትሉኛላችሁ በጣም ነው የምታሳፍሩት 44 ቢጀምር መሆን የለበትም እንደዚህ አይነት ነገር ማውገዝ ነው እንጂ ያለባችሁ ማለት ነው። ማበረታታት የለባችሁም ለእናቱ ምናምን 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 እያላችሁ ታሽቀብጣላችሁ ምን እሺ እናቱ ምን እሺ እናቱ ምን ይሁን እናቱ ምን ይጠበስ ስለ እናቱ እንዴ? ጥፋቱ እኮ የራሱ እኮ ነው። የራሱ እስከሆነ ድረስ ምንም ማድረግ አይቻልም የእውነት ነው የምላችሁ እና እኔ ቢያዝ በጣም ነበር ደስ ያለኝ ነገር ግን እንግዲህ አብዛኞቻችሁ አልተያዘም ምናምን እያላችሁ ወሬ እያመጣችሁ ነው ማለት ነው። ለምን አንድ ባጠፋ እጅግ ብዙ በርካታ ወገኖቻችን ናቸው የሚሰቃዩ ስንትም ሰርተው ቤተሰብ ማስተዳደር የሚችሉ አሉ ገና አያስቡበትም ለመሄድ ምናምን ነገር አስባችሁታል? ባላሰቡበት ጊዜ በቃ ሲሄዱ በጣም ነው የሚያስጠላ። የምር
እኔ ምን እንደምል ራሱ አንዳንዴ ግራ ነው የምታጋቡኝ እውነት ለመናገር ማለት ነው። በጣም ነው የሚያሳዝነው። በዚህ ልክ መሆን የለበትም ነበረ። ግን እንግዲህ አንዳንዴ ያው ከባድ ነው ብቻ። ውይ እንደው ያሳዝናል የኛ ነገር እንደው በሀገራችን መገዳደል በሰው ሀገር መገዳደል አቤት ምን ይሆን መጨረሻችን አምላክ በመጨረሻው ጊዜ መጥቶብናል። ምን እንደምል እኔ አላውቅም የምር ምኑን ከምን እንደምል እግዚአብሔር ብቻ በቃ ይበለን። ሀገራችን እንደምታውቁት ወገን እየተገደለ ነው በየጊዜው በጣም በሚያሳዝን ሁኔታ ምናምን እዚህም እንደዚህ በቃ ይቅርታ። በነገራችን ላይ ክረምት ሊገባ ስለሆነ ጉንፋን ይዞኝ ነው እኔ ማለት ነው። ጉንፋን ይዞኛል ለዛ ነው እየተነፋነፍኩ የማወራው። እና ደግሞ የገዳይ ደጋፊ አትሆኑ ማለት ነው እናንተ አሽቃባጭ ሁላ ማለት ነው። ስለዚህ እሱ ቢያመልጥም ምንም የማያውቁት ናቸው እየተአፈሱ ያሉት ማለት ነው። ስለዚህ አሁን እኔ እናንተ ማሽቃበጥ ምን ይሉታል እስኪ ንገሩኝ እስኪ ጎበዝ። የእናንተ ማሽቃበጥ እኔ ምንም ሊገባኝ አልቻለም። ቢኮዝ ትክክለኛውን ሀቅ ምረጡ እንጂ እዚህ ሰው ገሎ አስባችሁታል? እነዚህም አረብ ገሎ ማለት ነው። አረብ ገሎ ሁላችንም እንደውም አሁን ለኛ ያላቸው ጥላቻ እነሱ ታውቃላችሁ። በቃ ያን ያህል አይደሉም እውነት ለመናገር ከምር ያው ዝም ብለን ነው የተቀመጥን። ምክንያቱም ሀገራችን ያለችበትን ሁኔታ ያያሉ ምናምን እሱ ተጨማምሮ በጣም ከባድ ነው ያለው ነገር። ስለዚህ ሁላችሁም ልትጠነቀቁ ይገባችኋል። ተጠንቀቁ ነው የምለው እኔ ሌላ ምንም የምለው ነገር የለም እንጂ አረብ መግደል አግባብ ነው አይደለም በጭራሽ ፈጽሞ ስህተት ነው። የእውነት ስህተት ባይ ዘ ዌይ ገና አረቡ ራሱ ገና ልጅ ነው አስባችሁታል? ገና ስንት የሚጠበቅበት አሁን ከፍተዋል እነሱ ራሱ የምር ክፍት ውይ ዶሮ አለ እኛ ጋር ክፍት ብለዋል አረቦች በእውነቱ ከሆነ ማለት ነው። ስለዚህ ወይ ስራን ይስጥህ እና እንኳን የእነሱን ሰዎቻቸውን ገለንባቸው እንደውም አልቻልናቸውም። ይሄ ነው ያለው ነገር። ለማንኛውም እንግዲህ እግዚአብሔር ትዕግስቱን ያድለን ነው የሚባለው። ሰው ለስራ ወጥቶ ሰው መግደል አግባብ አይደለም። ለማንኛውም ይሄን ይመስላል። በተረፈ ሰላማችሁ ብዙ ተረፍርፍ ይበልልኝ ውዶቼ ማሮቼ ፍቅሮቼ እወዳችኋለሁ አከብራችኋለሁ። ፈጣሪ ሀገራችን ሰላም ያደርግልን ጦርነት በቃ ይበለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። አዎ ሰብስክራይብ አድርጉ። እኔም ዝም ብዬ ሰላም ሳላችሁ ነው ወደ ገደለው የገባሁት። እናመሰግናለን ስለ ሁሉም ነገር እና የዛሬው ቪዲዮ ይሄንን ይመስላል። ሰላማችሁ ብዙ ተረፍርፍ ይበልልኝ። ወይ ዶሮ እየጮኸ ነው። የዶሮ ድምጽ የናፈቃችሁ አላችሁ። ሀገራችን እኮ እንዲህ ነው እኮ ከከከ የሚሉት ማለት ነው።